እዛው ክላስ ላይ አብረሹ አቅፈሹ አደርሽ? አዎ። ምክንያቱም ግዴታ ማድረግ አለብኝ። አብሬው ካላደርኩ አይያዝም። መጀመሪያውንም እሱ መንገዱን አዘጋጅቷል። እንደዚህ ዛብ ትመጣ በዚህ እሮጣለሁ፣ እንደዚህ ቢሆን በዚህ አደርጋለሁ ብሎ ተዘጋጅቷል። እንዳሰብኩትም ሲሄድ ተዘጋጅቶ ነው የጠበቀኝ። ምክንያቱም ግዴታ ማድረግ ነበረብኝ። እነሱ አሉ አካባቢ ላይ ምንም ቢፈጠር ይመጡልኛል። ጠዋት ላይ ሄድኩኝ ወደ እነሱ። ቁርስ እንብላለኝ፣ ቤቱ ሰጅኛለኝ። ጠዋት ቁርስ እንብላና ቤቱ ሰጅኛለኝ። ያለውበትን ቤት ቀይሬ አይደል ያለውበትን ሰፈር እንዲያቀብኝ አልፈለኩም። እዚህ ጠብቀኝ መጣሁ አልኩት። የቤትም አልወስድህም፣ ለዛሬ ቢያንስ እዚህ መዋል አለብን። ልይህ እንጂ ምንም ቢሆን አድርገህ የሄድከውን ነገርም አትርሳ። እንደዚህ በቀላሉ ከኔ ቤት አትገባም አልኩት። ቢያንስ ነገ እንሄዳለን አልኩት። ከዛ ቆየን። እኔ ሄድኩኝ። ቀጥታ እንደሄድኩ ቤት ደርሼ ልምጣ ነው ያልኩት። ልብስ ይዤ ልምጣ ነው ያልኩት። ቀጥታ እንደሄድኩ ፖሊስ ጣቢያ ነው የሄድኩት። ከነሱ ጋር ሄድን፣ አወራን ምናምን ያለውን ነገር። ከክልል ነው የመጡልኝ ራሱ አብሮ እንትን ሲቪሎቹ ፖሊሶች ጋር ተነጋገርና ስደውልለት የሆነ ቦታ እየሄድኩኝ ነው አለኝ። የቤት ካልወሰድሽኝ ከአንቺ ጋር ምን እሰራለሁ ታዲያ ምናምን አለኝ። ብር ይዟል፣ ብዙ ብር ስጠኝ ስለው አልሰጥም አለኝ። እንግዲህ እኔ ምንም ብር የለኝም በዛን ሰዓት። ከዛ ደወልኩለት። የት ነህ ስለው የሆነ ቦታ እየሄድኩ ነው ብር ስላለሁ እና ብር እንኳን አሰጠኝም አልኩት። እልክልሻለሁ በአካውንትሽን ቴክስት አድርጊልኝ። ምንም ብር እንዳልያዝኩ እግዚአብሔርን ያውቃል። የታክሲ እንኳን እንደሌለኝ ያውቃል። የቤት ኪራይ እንደሌለኝ ያውቃል። እየተጨቃጨኩ እንደሆነ ምናምን ነገር ነግሬዋለሁ። ብር እንግዲህ መግቢያው ላይ እንደተመለከታችሁት መግቢያው ላይ እንዳስቀመጥኩላችሁ ያያችሁት የሰማችሁት ነገር ማለት ነው። በጣም ልብ የሚነካና የሚያሳዝን ታሪክ ነው። እሱም ደግሞ ምንድነው እንግዲህ አንዳንድ ሴቶች ወንድ ጋር ሲጠጉ ወይም ደግሞ ወንድ ጋር ሲቀርቡ አመለካከታቸውና አስተሳሰባቸው ሙሉ በሙሉ ነው የሚደፈነው ማለት ነው። ምክንያቱም አሁን ለዚች ልጅ ትንሽ አስተያየት ልሰጣት የምችለው ምንድነው ከመጀመሪያው ልክ አዲስ አበባ ስትመጣ ሙሉ ኢንተርቪውን በነገራችን ላይ አይቼዋለሁና ገና አዲስ አበባ ስትመጣ ነይ ከኔ ሲላት እንደ ሴተኛ ዳሪ ሲሪስ ሲላት መስማማት አልነበረባትም። መጀመሪያ ይሄ ልጅማ አይፈልገኝም ብላ ማሰብ ነበረባት። ዋጋ መክፈል አልነበረባትም። የሰው ልጅ አንዲት ሴት ልጅ ሪሌሽንሽፕ ስትጀምር መጠንቀቅ አለባት። በጣም ሪሌሽንሽፕ ማለት በጣም አስፈላጊና በጣም ወሳኝ የሆነ ነገር ነው። ምክንያቱም ለዛ ጋር ማሰብም ማስተዋልም ግድ ነው ብዬ ነው ማስበው። ዝም ብለን ወደድኳችሁ ስላለን ብቻ አፈቀርኳችሁ ስላለን ብቻ ዘው ብለን ገብተን የምንከፍለው ዋጋ ራሳችን ሁሉ ሊያሳጣን ይገባል። የሴት ልጅ አንዴ ልትማር ትችላለች፣ በሁለተኛው ግን በሶስተኛው ግን ልትሸወዳ ትችላል ማለት ነው። ይቺ ልጅ መቼም ይሄ ልጅ የመጀመሪያው አይደለም እና ምንድነው ልላችሁ የፈለኩት ይቺ ልጅ እንግዲህ ፍቅረኛዋ ነው። ብዙ ጊዜ ያው አኗኗራቸው ወይም ደግሞ አብሮ የፍቅር ሂደታቸው የሚያስጠላ ፖይንት ቢሆንም ኢንስፔክት የሌለው ፖይንት ቢሆንም ክብር የሌለው ኢንስፔክት የሌለው መተዛዘን መደጋገፍ የሌለው ነገር ቢሆንም ግን እሷ ያደረገችው ነገር በራሷ ላይ እሷ የወሰነችው ውሳኔ በራሷ ላይ ራሷን ላለማስከበር የሄደችበት መንገድ በጣም ነው የሚያስጠላው። አንዳንድ ሴቶች የሆነ ወንድ ብርቅ የሚሆኑ ሰዎች አሉ። እውነቴን ነው የምላችሁ። ሲገቡ ለራሳቸው የማያስቡ ባላላቸው መባል ብቻ የሚፈልጉ ሴቶች አሉ። እውነቴን ነው የምላችሁ። ከጓደኛ ጋር የሚያራርቅ ክብር የማይሰጥ የምሬ ነው የምነግራችሁ። አንዳንዱ የሴት ወሬ የሚሰማ ወንድ ሴቲቱ ደግሞ ሂዳ ደግሞ ለራሷ ኢንስፔክት እንዴት መስጠት እንዳለበት የማታውቅ ብዙ ሴቶች አሉ በነገራችን ላይ እና ይሄ ነው መጨረሻው፣ ይሄ ነው። ልክ እንደዚች ልጅ መታረድ አለ። ይቺ ልጅ እንግዲህ ሆዷንም አንገቷንም ጉልበቷንም ልክ ዶሮ እንደምንበልተው ነው የበለታት ማለት ይቻላል። ከመጀመሪያው እስከ መጨረሻ ነው ያየሁት ቪዲዮውን። አንድ ፓርት 1 ፓርት 2 ነው ያየሁት እስከ ኢትዮ ኢንፎ ሚዲያ ላይ እና በጣም ነው ያዘንኩት። ሆነ ለመናገር የሴት ልጅ ምን አይነት አወዳደቅ እንዳለን ልናብድ እንችላለን፣ ልንዘል እንችላለን፣ አንድ ጊዜ ልንሸወድ እንችላለን። ሪሌሽንሽፕ እንጀምራለን፣ አንድ ጊዜ ልንሸወድ እንችላለን። 2 ጊዜ መሸወዱና 3 ጊዜ መሸወዱ ግን ራስን ማጣት ነው ብዬ ነው ማስበው፣ እንደ ሀሳብ ማለት ነውና ይቺ ልጅ በጣም በራሷ ጊዜ የሄደችበት መንገድ ዋጋ አሳጥቷት ነበር፣ ህይወቷንም አሳጥቷት ነበር። በተለይ ደግሞ የድሃ ልጅ የሆነ
የድሃ ልጅ የሆነ ሰው አላማውን መሳት አለበት ብዬ አላስብም። አንዴ ልንሳሳት እንችላለን፣ አንዴ ልንጎዳ እንችላለን። በሁለተኛ ጊዜ ግን የጀመርነው ነገር ካለ ያንን የጀመርነውን ነገር ሳንጨርስ ሪሌሽንሽፕ ውስጥ መግባት የለብንም። አናፍቅር አይደለም፣ ፍቅር አያዘን ምናምን አይደለም። ግን ፍቅርን ደግሞ የእውነት ፍቅር ነው ወይስ የያዘን በእግዚአብሔር ዘንድ ነው ወይስ ፍቅር የያዘን ወይንስ ደግሞ እንዲሁ ዝም ብሎ እንደዚህ ነው? ድህነታችንን በነገራችን ላይ ድህነታችንን እያሰብን ከሆነ ፍቅር አይዘንም። የነበርንበትን የመጣንበትን የተጓዝንበትን እያሰብን ከሆነ ፍቅር አይዘንም። ያንን ነገር ይሄን እንዳላረገው ይሄን ባረገው ብለን ስለምናስብ የድሃ ልጅ ሆና እሷ ግን የድሃ ልጅ ናት። የእናቷ አባቷን ቤት እየሰራች ነው። ሳትጨርስ ነው እንግዲህ ከዚህ ሪሌሽንሽፕ ውስጥ የገባችሁ ማለት ነው። ከዛስ ገብታ ምንድነው የገጠማት? በጣም ነው የሚያሳዝነው። በእውነት በጣም ነው የሚያሳዝነው። የባል ቤተሰብ በቃ ከእንግዲህ አይመታሽም፣ ከእንግዲህ አይተውሽም፣ ከአንቺ ጋር ካልኖረ ከማንም ጋር አልኖረም። ሽማግሌዎች ምናምን የራሳቸው ልጅ ብትሆኝ ኑሮ የራሳቸው ቤተሰብ ብትሆኝ ኑሮ ይሄኔ አናቱን ብለው ነበር የሚጥሉት። እየደበደበሽ እየመታሽ እየኑሪ እያሉ እየመጡ የሚያስታርቁት ሲጀምር እየደበደበሽ። እኔ ቆይ አንዳንዴ ማለት ነው እየፈረድኩባት አይደለም፣ አሳዝናኛለች። እየፈረድኩባት እንዳይመስላችሁ አሳዝናኛለች። ግን እኔ ግራ ግብት ያለኝ ምንድን ነው ብላችሁ ከጠየቃችሁኝ ወንድ ልጅ አንዴ 3 2 ዱላ ከመታን በኋላ ለምንድን ነው 4ኛ እስኪደግመን 3ኛ እስኪደግመን ድረስ ምንጠብቀው? አይደለም ዱላ ማለት ነው። አይደለም ዱላ። እኔ ቀና ብሎ እንኳን ካየኝ ዞር ብያ ላይው ቀና ብሎ እንኳን ካየኝ ማለት ነው። ልንገራችሁ የምሬን ነው። ቀና ብሎ እንኳን ካየኝ ዞር ብያ ላይው። መከባበር ባለብን ነገር መከባበር፣ መጋጨት እንዳለ ሆኖ መጋጨት አለ መጋጨት የለም ማለት አይደለም። መጣላት አለ መጣላት የለም ማለት አይደለም። ግን በዚህ ደረጃ ንቆኝ እንዲህ አንስቶ ዱላ አንስቶ እኔን መትቶኝ አልፌው ሁለተኛ ነገር ማጂ ነው አይታሰብም። እኔ ጋር ይቺ ልጅ ከጓደኛ ጋርም እንዳትዘነቂ ያለ ከጓደኛ ጋርም እንድትዘነቅ ሳይፈልግ ከጓደኛ ጋርም እንዴት ነው የኖረችው? ሲጀመር እንዴት ነው የኖረችው ነው? እንዴት ነው የኖረችው? ልጅቷ ከልጁ ጋር እንዴት ነው የኖረችው? በጣም ያሳዝናል። እንደዛ ሁናም እንግዲህ ወግቷትም አርዷትም ቤት ገብታም እንግዲህ ማንም ሰው እንኳን ሊያስይዘው አልሞከረም። ማንም ሰው እንኳን ሊረዳት አልሞከረም። ማንም ሰው እንኳን አይዞሽ ከጎንሽ ነን ሊላት አልሞከረም። እንደምንም ራሷን አቋቁማ እንግዲህ ልታስይዘው ሞክራለች። ልታስይዘው የሄደችበት መንገድ ግን ድጋሜ ራስን መሳት ማለት ነው። እንደገና ነው እንዳዲስ ያደረችው ከእሱ ጋር ለማስያዝ እሱን ለማስያዝ ነው ዋጋ ለመክፈል እና በጣም ተሰቃይታለች። የደሃ ልጅ ናት፣ ቤተሰብ የላትም። በጣም ተሰቃይታለች። በጣም ብዙ ዋጋ ከፍላለች። በእሱ የተነሳ ግን አስይዘዋለች። አሁንም ደግሞ ከተያዘ በኋላ እንግዲህ ሊገላት ብዙ መንገዶችን እየሄደ ነው። ሊገላት ብዙ ዋጋዎችን እያስከፈለ ነው እና ሊፈታ ነው። እንደ ቲክቶክ ቻሌንጅ ተጀምሮላታል። ያንን ቻሌንጅ የሚችሉ ሰዎች ካሉ እንዲቀላቀሉ ለማለት እወዳለሁ። ሴቶች ግን ልለው የምፈልገው ምንድን ነው፣ ራሳችሁን በቃ ምንድነው መጨመላለቅ? ምንድነው ወንድ ብርቄ መሆን በዚህ ልክ? አያችሁ፣ ይቺ ልጅ የምትለውን ሰምተን እንምጣና እንነጋገርበታለን። አታልቅሽ፣ አታስመሲ። አንቺ ጨዋ እሱን ለበደለ አታስመሲ። በቃ እረፊ፣ አቁሚ። እዚሁ ላይ ይበቃል። ያንቺ አይደብርሽም እንዴ? በወንድ ልጅ ጭንቅላት ወንድ ልጅ እኮ ነው ይሰማዋል። አንቺ ስትሸረሙጭበት፣ አንቺ ስትባልጊበት ማለት ነው ይሰማዋል እንዴ? እና ወንዱና አግብቶኝ እየኖረ የምፈልገውን ነገር እያደረገልኝ እኔ ከሌላ ወንድ ጋር ከተኛውበት አይደለም እና ተናዱ እንደዛ መጉዳት ቢገለኝ እኮ መብቱ ነው። ስለዚህ እያንዳንዳችሁ ደግሞ ስታሳዝን እያላችሁ ቪዲዮ የምትለቁ ሰዎች አቁሙ። መጀመሪያ እውነታውን ሳታውቁ የእሱ ጤንነት ተመልሶ ከእሱ አንደበት እውነታውን ሰምታችሁ ትፈርዳላችሁ። ሀፋፍ ሰምታችሁ ሁለቱንም ትፈርዳላችሁ። አይመስላችሁም?
እንጂ ዝም ብላችሁ ደረቅ ብላችሁ አይ ወንድ ልጅ እያላችሁ አትፍረዱ። በተለይ ሴቶችም ወንዶችም የገዛ ባሌ የምፈልገውን ነገር እያደረገልኝ እኔም መውሰድልትበት ከሆነ አይደለም እና ተናዶ እንደዛ በንዴት መጉዳት አይደለም መግደል የሚችል ገባሻ? ይሄን ቪዲዮ የምታዩ ከሆነ ልንገርሽ፣ እረፊ፣ እፈሪ። እንግዲህ ምን ልበላት አሁን ይች ልጅ ምንድን ነው የምትባለው? አሁን ይች ልጅ እንደዚህ መግደልም መብቱ ነው አለች እኮ። መግደልም መብቱ ነው ማጂ። እንግዲህ መግደልም መብቱ ነው። እንግዲህ እንደነዚህ አይነት ወንድ ብርቄዎችም አሉ። እንደፈለገ ኑሯ እንደፈለገ አይተሻል። እንደፈለገ ሲያዘንጣት አይተሻል። ከጓደኛ ጋር ሲዘንቃት አይተሻል። እንኳን ከጓደኛ ጋር ሊዘንቃት ይቅርና ማለት ነው ጓደኛ አብረዋት ጓደኛ የነበሩትን እንኳን እየተሳደበ ክብርን ዝቅ እያደረገ እያዋረደ ነው እንትን ሲላት የነበረ ከጓደኛ ሲነጥላት የነበረ አይተሻል። እንደዚህ ነው እንግዲህ ወንድ ብርቄ የሆኑ ሴቶች አሉ። መቤት የለምላችሁ አንዳንዶቹ የምሬ ነው ግርም ነው የሚለኝ። በቃ የወንድ ሱሳቸው የሆነ ከነሱ በላይ ተፈላጊ የሌለ ያልሆነ ጭንጋፍ የሆነ አስተሳሰቡ የወረደ አመለካከቱ የወረደ ንግግሩ የወረደ ትቢያ የሆነ ሰው ለምንም የማይጠቅም ወንድ ይይዙና እራሳቸውን እንደ ኪሪሪስት ሲቆልሉ ሳይ ምድረ ድልብ ደነዝ የምሬ ነው የምላችሁ። እንደ ኪሪሪስት ነው የሚቆልሉት። በቃ ለንግግሩ እንኳን ለከት የሌለው ወንድ ይዘው ራሳቸውን እንደ ሴት የሚያዩ ወንዶች አሉ፣ ሴቶች አሉ። ራሳቸውን እንደ ሴት በቃ ራሳቸውን እንደ ተፈላጊነት የሚያዩ ሴቶች አሉ። እውነቴን እኮ ነው የምላችሁ። ራሳቸውን ልክ እንደ ተፈላጊነት የሚያዩ ሰዎች አሉ። እና ልክ እንደዚች ልጅ አሁን ይችልሽ መግደልም ይችላል አለች። እንግዲህ ስለተረፍሽ ነው አለቻት። እንግዲህ ይህ ሆዷን የተገነጠለችውን ሆዷን የተገነጠለችው ይሄ አንገቷን ይሄ ጉልበቷን ምናምን በቃ ለዚች ኖርማል ነው። በቃ ወንድ ብርቄ ናታ። ወንድ ብርቄ ናት ይቺ ልጅ እኮ። ወንድ ብርቄ የሆነ ሰው እንዲህ ነው በቃ አመለካከቱ። ከእሷ በላይ ሰው የለ፣ ከእሷ በላይ ተፈላጊ የለ፣ ፍቅረኛ የሌለው ወይም ደግሞ ጓደኛ የሌለው ሰው በቃ በእሷ ቤት እማጂ በቃ እሷ ናት ሴት አርጋ የምታስበው ማለት ነው። ይቺ መግደልም ይችላል አለች እኮ እማጂ። አስባችሁታል? መግደልም ይችላል አለች። እንግዲህ ከየሉ ብቻ እንግዲህ እሷ መግደልም ይችላል። እንዴት አይነት ድፍረት ቢኖር ነው ግን እንዲህ ነው? ቆይ ሰው የሚያስበው ወይስ እኔ ነኝ ወደኋላ የቀረው ወይስ ሴቱ ወደኋላ የቀረው አልገባኝም። እንዴት ነው ክብርና ትዳር ማለት እኮ መከባበር ነው ጋይ። ስሜታዊ ነገር ስሜት አትሆኑ። የሴክስ ነገር እኮ ስሜት እኮ ነው ውዶች። ይሄ የሆነ ነገር እኮ ነው። ይሄ ግንኙነት ማድረግ ግብረ ስጋ ግንኙነት ማድረግ ምናምን እኮ የጋራ ስሜት ነው። የጋራ ስሜት ነው። የወንድዮ ብቻ አድርጋችሁ አትዩት። የሴቱን ጭምር እንትን ነው። የጋራ ስሜት ነው። ለራሳ ይሄ ዋናው ባልና ሚስት ማለት መከባበር፣ ከጓደኛ ፊት ኢንስፔክት መሰጣጣት ነው እንጂ ይሄ እንትን አድርጋችሁ የምታዩት ምንድን ነው? ጭራሽ ከሱ ውጭ ሰው የለም ከሱ ውጭ ወንድ የለም አድርጋችሁ የምታዩት ሰዎች ሐዋሪው። የምሬን እኮ ነው። በጣም ነው የምታሳፍሩት፣ በጣም የምታሳዝኑት። እንዴ የወለድ እናት አባት አላችሁ እኮ እናንተ። የሆነ ነገር ስትሆኑ አንጀቱ የሚበጠስ እናት አባት አላችሁ። እሱና አንቺ ቢግት ብትሞቺ ነገ ስሩን ጨርሶ ይወጣል። እድሜ ለሔዋን ሞልቷል ውዴ፣ ያገባል። አትልከስከሺ። የምሬን ነው። ራስሽን ዝቅ አድርገሽ ራስሽን በሚነቅ መንገድ ሄደሽ የወንድ ብርቁ አትሁኝ። ኪዳነ ምሕረት ምስክሬ ናት። እንደዚህ በቢላ እናቲቱ አሁን ድረስ እየተንሰፈሰፈቻል። እንደዚህ ወጋግቷት የአይምሮ ስነ ልቦና ሁሉ አድርሶባት ጌታ ምስክሬ ነው ብላችሁ። ኧረ ምንድን ነው እንዴ ለወንድ እንደዚህ የምትሆኑት? መሸወድ አለ እኮ አልኳችሁ። አንዴ ትሸወዳላችሁ፣ ግን ደግሞ ሁለተኛ መሸወዱን አግባብ ነው ብዬ አላስብም። አስፈላጊ ነው ብዬ አላስብም። ራስን መጉዳት ነው። ራስን ማስናቅ ነው የሚሆነው። ቤተሰብን ማስናቅ፣ ራስን ማስናቅ ምናምን ነው። ይቺ ልጅ አሁን ከፓርት ዋን ጀምራችሁ ስትከታተሏት ግማሽ በግማሽ ስህተቷ የእሷ ነው። ከመጀመሪያው ነበር እሷ ስቶፕ ማለት የነበረባት። ከመጀመሪያው ነበር እሷ ልታቆም የሚገባ የነበረ። ገባችሁ አይደለም?
ይህን ሁሉ ዋጋ በቢላ እስከመታረድ ድረስ መድረስ አልነበረባትም። በቢላ እስከመታረድ ድረስ መድረስ አልነበረባትም ልጅቷ። የምሬን ነው የምላችሁ። እንዴት አይነት ሰው ነው ግን? ጌታ ምስክር፣ በጣም ነው እኮ የገረመኝ። በጣም ማለት ነው። በዚህ ደረጃ ራስን ዝቅ አድርጎ ራስን መስዋዕት እስከማድረግ ድረስ በጣም ከባድ ነው። እና አንቺ ልጅቷ ደግሞ የተናገርሽው መግደል መብቱ ነው ያልሽው፣ ለአንቺ ይስጥሽ። እሷ ምን አረገሽ? የድሃ ልጅ ናት። ስለተረፈች በጣም ደስ ብሎኛል። ሆነን ለመናገር እንኳንም ተረፈች፣ እንኳንም እግዚአብሔር አወጣት ከእንደዚህ አይነት ነገር። ግን በዚህ ደረጃ ለወንድ ድጋፍ መስጠትና ለወንድ አቋም መስጠት ራስን ማስናቅ ስለሆነ ሴቶችዬ ራሳችሁን በሚያስከብር መንገድ ራሳችሁን በሚያስጠብቅ መንገድ አድርጋችሁ ሪሌሽንሺፕ ብትጀምሩ መልካም ነው ብዬ አስባለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለነበረ ቆይታ ከልብ አድርጌ አመሰግናለሁ። ወዳችኋለሁ።